ቮልካን በሙያው ከፍተኛ ደረጃ ላይ ደርሶ በድል አድራጊነት ወደ ቤቱ ይመለሳል። ከ2 ዓመት በፊት የቀድሞ ሚስቱ በጠነሰሰችው ሴራ ምክንያት ንብረቱን በሙሉ አጥቶ የልጁንም የማሳደግ መብት ተነጥቆ ነበር። ይህ ሁኔታ የከንቲባውን ቤተሰብ ጭምር ለከፍተኛ ቅሌት ዳርጓል። አሁን ግን ቮልካን በድጋሚ ራሱን አቋቁሞ አዲሷ ሚስቱንና ልጁን የቤተሰብ ፎቶግራፍ የያዘ የግብዣ ወረቀት ለቀድሞ ሚስቱ በመላክ የበቀል ወይም የድል አድራጊነት መልእክቱን ያስተላልፋል። የግብዣውን ካርድ የተቀበለችው የቀድሞ ሚስቱ በሁኔታው ክፉኛ ትበሳጫለች። ከከተማው ተሰዶ እንዲወጣ ተገዶ የነበረው ሰው አሁን ላይ ክብሩን ለማስመለስ በማለም በታላቅ ዝግጅት ወደ መድረክ ተመልሷል። አሲያ ግን የግብዣውን ፎቶ ስታይ የቀድሞ ባሏ ይህንን ሁሉ እያደረገ ያለው እሷን ለመበቀል እንደሆነ ወዲያውኑ ተረድታለች። በዚያው ምሽት የቀረበላትን የግብዣ ወረቀት ለልጇ በመስጠት በግብዣው ላይ መገኘት አለመገኘቱን ራሱ ልጁ እንዲወስን ምርጫውን ትተውለታለች። ልጁ የእናቱን ስሜት ላለመጉዳት በማሰብ የቀረበለትን የግብዣ ወረቀት ወደ ጎን ወርውሮ መሄድ እንደማይፈልግ ተናገረ። በዚህም አሲያ እፎይታ ይሰማታል። ሆኖም ግን በሚቀጥለው ቀን ልጁን ከትምህርት ቤት ለመውሰድ በቅንጡ መኪና ብቅ አለ። ይህንን ያዩ የልጁ የትምህርት ቤት ጓደኞች በቅናት ይመለከቱት ነበር። ወደፊት በመሮጥ ልጁን አጥብቆ አቀፈው። በዚያ ቅጽበት አሲያ በሆስፒታል ውስጥ በሚካሄድ አንድ ዝግጅት ላይ እየተሳተፈች ነበር። የከተማው ከንቲባ ሚስት የግብዣ ወረቀቶችን ለታዳሚዎች ስታድል በስፍራው የነበሩ ሰዎች ሁሉ ስለ አስደናቂዋ አማቿ እያነሱ ያቆለጳጰሷት ነበር። በዚህም መሃል የግብዣ ወረቀቱን ይዛ ሆን ብላ ወደ አሲያ መጠጋት ጀመረች። ይህም ሁኔታ በክፍሉ ውስጥ የነበሩትን ሰዎች ሁሉ በውጥረት እንዲዋጡ አደረጋቸው። ነገር ግን አሲያ ጋር ስትደርስ ወረቀቱን ከመስጠት ይልቅ በንቀት ገፍታት እያሾፈችባት ሆን ብላ አልፋት ሄደች። ይህን ያደረገችው ሆን ብላ አሲያን ለማዋረድና ዝቅ አድርጋ ለመመልከት ነበር። አሲያም በሁኔታው አዝና ወደ ቤቷ ተመለሰች። አሲያ ልጇ ገና ወደ ቤት አለመመለሱን ተረድታ በጭንቀት ላይ ሳለች በድንገት የመኪና ጥሩምባ ድምፅ ከውጪ ትሰማለች። በሩን ስትከፍት ልጇ ከአባቱ ጋር ተቃቅፎ ታገኘዋለች። ቮልካን ልጁን መጀመሪያ ወደ ውስጥ እንዲገባ ከነገረው በኋላ ለአሲያ ትልቅ መርዶ መሰል ንግግር መንገር ይጀምራል። በመካከላቸው የነበረውን ግንኙነት እንደገና ለመጠገን እንደሚፈልግና ባለፉት ዓመታት ሁሉ ስለሷ ዘወትር እያሰበ እንደነበር ይናገራል። አሲያም በዚህ ያልታሰበ የፍቅር ቃል መናዘዝ ክፉኛ ተደነግጣለች። አሲያ እሷ አእምሮውን የሳተ መሰላት። በመሆኑም ወዲያው እንዲወጣ ተነግረውና በሩን በኃይል ትዘጋዋለች። ቮልካን ግን ይህንን ሁኔታ በፈገግታ ነበር የተመለከተው። ከጥቂት ቀናት በኋላ ልጁ ከጓደኞቹ ጋር ፊልም አይቶ ሲወጣ አባቱ ሲኒማ ቤት ደጃፍ ላይ ሲጠብቀው አገኘው። ቮልካን ልጁን ወደ ግብዣው እንዲሄድ ካሳመነው በኋላ ከእናቱ ጋር ያለውን ነገር እሱ ራሱ እንደሚፈታ ቃል ገባለት። ልጁ አባቱን መቃወም ባለመቻሉ ምንም እንኳን ፍላጎት ባይኖረውም በግድ ወደ መኪና ገብቶ አብሮት ሄደ። በዚያው ምሽት በተዘጋጀ ታላቅ ግብዣ ላይ ከተለያዩ የህብረተሰብ ክፍሎች የተውጣጡ ታዋቂ እንግዶች ተገኝተዋል። በቦታው የተገኙ ሰዎች ሁሉ ቮልካን የታወቀ አርክቴክት በመሆኑ የእንኳን ደስ አለ መልእክታቸውን እያቀረቡለት ነበር። ሁኔታው ሁሉ ከ2 ዓመት በፊት የነበረውን አሳፋሪ ታሪክ ሁሉም የረሱት ይመስላል። የአሲያ የቅርብ ጓደኞች እንኳን ሳይቀሩ በግብዣው ላይ እየተገኙ ሲሆን ዳግመኛም ከአሲያ ይልቅ ከቮልካን ጎን ለመቆም መርጠዋል። አሲያ ከስራ ባልደረባዋ ጋር እራት እየበላች ሳለ በድንገት አንድ የጽሑፍ መልእክት ስልኳ ላይ ይደርሳታል። መልእክቱም የቀድሞ ባለቤቷና ልጇን በድግስ ላይ የሚያሳይ ፎቶግራፍ ነበር። ይህንን ስትመለከት ከፍተኛ ቁጣ ተሞልታ ወዲያውኑኑ ለቮልካን ስልክ ትደውላለች። ሆኖም ቮልካን በትዕቢት ስልኩን በመዝጋት በዚህ ጉዳይ ጣልቃ እንዳትገባ የሚገልጽ የጽሑፍ መልእክት መልሶ ይልክላታል። በዚህ ወቅት አሲያ በሁኔታው በጣም ትረበሻለች። ዝም ብላ መቀመጥ አልቻለችም። ስለዚህ ጉዳዩን ፊት ለፊት ለመጋፈጥ ወሰነች። በዚህ ጊዜ ምን እያቀዱ እንደሆነ ለማየት መኪናዋን አስነስታ ትሄዳለች።